የሰሜን ተራራዎች ብሔራዊ ፓርክን በአዲስ መልክ በዩኔስኮ ለማስመዝገብ የሰነድ ዝግጅቱ መጠናቀቁ ተገለጸ። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ከባለድርሻ አካላት ጋር በሰነዱ ዙሪያ በባህር ዳር ከተማ የውይይት መድረክ አካሂዷል። የሰሜን ተራራዎች ብሔራዊ ፓርክ እንደ አውሮፓውያን አቆጣጠር በ1978 በዓለም ቅርስነት በዩኔስኮ ሲመዘገብ የቆዳ ስፋቱ 136 ስኩዌር ኪሎ ሜትር የነበረ ሲሆን አሁን በተዘጋጀው ሰነድ ለብዝሃ ሕይወቱ መጠበቅ ቁልፍ ሚና ያላቸውን ቦታዎች በማካተት 412 ስኩዌር ኪሎ ሜትር መሆኑ ተገልጿል። የባለስልጣኑ ዋና ዳይሬክተር አቶ ኩመራ ዋቅጅራ በአዲስ መልክ በዩኔስኮ ማስመዝገብ ያስፈለገውም በዚህ ምክንያት ነው ብለዋል። በዩኔስኮ የሚታወቀው ቅርስ 136 ብቻ ስለሆነች ወደ 412 ደግሞ ውጪ ስለሆነ ይህንን ማዕቀፍ ስላለበት ይህንን ሀሳብ እንደገና አምንጭተን ኦልሞስት ባለፈው ዓመት ወደ መጨረሻ አካባቢ የመጀመሪያው ወርክሾፕ የመክፈቻ ማብሰሪያ የሰነድ ዝግጅት ካደረግን በኋላ በዛ መድረክ ላይ በተስማማነው በተግባባነው እቅዱ ላይ ፕሮግራሙ ላይ የሰው ኃይል ስምሪቱ ላይ በዛ መልክ እንግዲህ ያላሰለሰ ጥረት ተደርጎ ደረጃውን የጠበቀ ትልቅ ሰነድ ተዘጋጅተው ለዩኔስኮ ወቅቱን ጠብቆ በሚጠበቀው ስታንዳርድ መሰረት ተልኳል ማለት ነው። የሰሜን ተራራዎች ብሔራዊ ፓርክ ብርቅዬ የዱር እንስሳትን የያዘና ማራኪ መልክዓ ምድርን የታደለ በመሆኑ ለቱሪዝም ኢንዱስትሪው አበርክቶው ከፍተኛ መሆኑን አቶ ኩመራ ገልጸዋል። ከሁሉ በላይ ደግሞ የቱሪዝም መስህብነቱ እጅግ በጣም የላቀ ከዚህም በላይ እስካሁን ባለው መረጃ ካሉት ብሔራዊ ፓርኮች ትልቁ የቱሪዝም መዳረሻ ቁጥር 1 ላይ የሚገኘው ሰሜን ተራራዎች ብሔራዊ ፓርክ ነው። ይሄ የበለጠ ተጠናክሮ እንዲቀጥል ነው የሚያደርገው። በዚህ ሂደት ውስጥ ደግሞ የማህበረሰብ ተጠቃሚነት እጅግ በጣም የሚያድግ በዚህም የተነሳ ደግሞ የባለቤትነት ስሜት የሚፈጥር እነዚህ ዘርፈ ብዙ ፋይዳዎች፣ ጠቀሜታዎች ያሉት ነገር ነው የሚያመጣለት ማለት ነው። የሰሜን ተራራዎች ብሔራዊ ፓርክን በዓለም ቅርስነት ለማስመዝገብ ከምናደርገው ጥረት ባሻገር ፓርኩን ከሰው ሰራሽ ጫናዎች ለመከላከል ቅድሚያ ሰጥተን መስራት አለብን ያሉት የአማራ ክልል አካባቢ ጥበቃ ባለስልጣን ኃላፊ አቶ አለምነት ተስፋውን ናቸው። ይህን ሰነድ ለማዘጋጀት ዩኔስኮ የገንዘብ ድጋፍ ሲያደርግ፣ ጂቴክ ደግሞ የቴክኒካል ድጋፍ አድርጓል። የጂቴክ ፕሮጀክት አስተባባሪና አማካሪ ሚስተር ፒተር ክሊንቦርደር ሀሳቡ ከባለስልጣን መስሪያ ቤቱ እንደመጣልን የቴክኒክና የፋይናንስ ድጋፍ በማድረግ በጋራ ሰርተናል ብለዋል።